ከአንድ ሳምንት በፊት ዋና አሰልጣኙ ሊያም ሮሲነርን ያሰናበተው የምዕራብ ለንደኑ ክለብ ቼልሲ አሁን ዋና አሰልጣኝ ለመቅጠር እንቅስቃሴ ማድረግ ጀምሯል። ይህ ክለብ 3 አሰልጣኞችን በእጩዎች ዝርዝር ውስጥ ያካተተ ሲሆን ከነዚህ 3 አሰልጣኞች መካከል አንደኛውን አሰልጣኝ ሊቀጠር እንደሚችልም በርካቶች እየተናገሩ ይገኛሉ። እነዚህ ቼልሲ በእጩነት ያካተታቸው 3 አሰልጣኞች እነማን ናቸው? እነዚህ አሰልጣኞችስ ወደ ቼልሲ የሚመጡበት እድል ምን ያህል ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዛሬ ከእናንተ ጋር ተገናኘን። የተለያዩ ፕሮግራሞችን ይዤላችሁ መጥቻለሁ። በመጀመሪያው ፕሮግራማችን ክፍል የቼልሲን የአሰልጣኝ ቅጥር ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ቼልሲ ከአንድ ሳምንት በፊት ነበረ ዋና አሰልጣኙ ሊያም ሮሲነርን ከክለቡ ዋና አሰልጣኝነት ኃላፊነት ያሰናበተው። ባሳለፍነው ሳምንት ረቡዕ ቼልሲ ዋና አሰልጣኙን ያሰናበተበት ዕለት ነበረ። ከዛ በኋላ እንግዲህ በጊዜያዊነት ካሉም ማክፋርሌን ቡድኑን በዋና አሰልጣኝነት እየመራ እስከ ሲዝኑ መጨረሻ ድረስ የሚቆይ አሰልጣኝ ይሆናል። አሁን ቼልሲ ቶፕ 5 ገብቶ ለማጠናቀቅ ያለውን ጭላንጭል ዕድል ለመጠቀምና የኤፍኤ ካፕ የፍጻሜ ጨዋታውን ለማድረግ ቀጣዮቹን ጨዋታዎች የሚጠብቅ ቡድን ይሆናል ማለት ነው። ታዲያ ቼልሲ ከበርካታ አሰልጣኞች ጋር ከሊያም ሮሲነር ስንብት በኋላ ስሙ ተያይዞ ሲነሳ ቆይቷል። የአትሌቲኮ ማድሪዱ አሰልጣኝ ዲዮጎ ሲሞኒ ከቼልሲ ጋር ስማቸው ተያይዘው ከተነሱ አሰልጣኞች መካከል አንዱ ነው። ሌላኛው ደግሞ የቀድሞው የአርሰናል የባርሴሎናና የቼልሲ አማካይ አሁን ኮሞን እያሰለጠነ የሚገኘው ሴስክ ፋብሬጋዝ የቼልሲ አሰልጣኝ ሊሆን እንደሚችል በርካቶች የተናገሩ ይገኛሉ። እንደውም ከጥቂት ቀናት በፊት ምን መረጃ ያየው መሰላችሁ? ኮሞ አሰልጣኙ ወደ ቼልሲ መሄድ የሚፈልግ ከሆነ ምናልባትም ደግሞ እንዲደራደር ፈቃዳቸውን ሰጥተውታል ኮሞዎች የሚል መረጃ ወጥቶ ነበረ። እንግዲህ መረጃው ምን ያክል ከዛ በኋላ በእርግጥም የተረጋገጠ ነው የሚለው ነገር እንዳለ ሆኖ፣ ነገር ግን ዘሰን ይዞት የወጣው ሪፖርት እንደሚያሳየው አሰልጣኙ አረንጓዴ መብራት እንዳገኘ ወደ ቼልሲ መሄድ የሚፈልግ ከሆነ ንግግሮችን ሊያደርግ እንደሚችል ነው ሲገለጽ የነበረው። ታዲያ አሁን ዘ ቴሌግራፍ ይዞት የወጣው አንድ መረጃ አለ። ቼልሲ 3 አሰልጣኞችን በእጩነት አካቶ ከነዚህ ከ3ቱ አንደኛውን ሊያመጣ እንደሚችልና የ3ቱንም አሰልጣኞች በቅርበት እንደሚያነጋግር ነው እየተገለጸ የሚገኘው። እነዚህ 3 አሰልጣኞች አንዶኒ ኢራዮላ፣ ማርኮ ሲልቫና ቻቢ አሎንሶ ናቸው። በሊያም ሮሲነር ቦታ ቼልሲን በዋና አሰልጣኝነት ተክተው ክለቡን ለቀጣዮቹ ጊዜያት ይዘው ይቀጥላሉ ተብለው በቼልሲ በእጩነት የተያዙት እነዚህ 3 አሰልጣኞች ናቸው። እንግዲህ ቼልሲ ሊያም ሮሲነርን የሚተካ ትክክለኛ ሰው ለማግኘት ገና የመጀመሪያዎቹን ጥረቶች ነው እያደረገ የሚገኘው እና በርካታ ስሞችም ያው ከቼልሲ ጋር ተያይዘው ቢነሱ ብዙም የሚያስገርሙ ላይሆኑ ይችላሉ። እንግዲህ ከነዚህም መካከል አሁን ከ3ቱ መካከል ስናነሳ የቦርንመዙ አሰልጣኝ አንዶኒ ኢራዮላ ታክቲካል እውቀቱ የሚያጠያይቅ አይደለም። ቦርንመዝን በየጊዜው ተፎካካሪ ቡድን እንዲሆን እያደረገ ይገኛል። በሲዝኑ መጨረሻ እንግዲህ ከክለቡ ጋር እንደሚለያይ ተረጋግጧል። ስለዚህ እንደውም ቼልሲ በጣም ይህንን አሰልጣኝ ለማምጣት ከፍተኛ ፍላጎት እንዳለው ነው የሚወጡት ሪፖርቶች የሚያሳዩት። ሌላኛው ደግሞ የፉላሙ አሰልጣኝ ማርኮ ሲልቫ ነው። ማርኮ ሲልቫም ጥሩ የእግር ኳስ ማሰልጠን ብቃት አለው። ፉልሃምን ነው የሚያሰለጥነውና እስካሁን ድረስ ውሉን አላራዘመም። ስለዚህ ሲዝኑ ሲያልቅ ከክለቡ ጋር ሊለያይ ይችላል ተብሎ ይጠበቃል። ሌላኛው አሰልጣኝ ደግሞ ከሪያል ማድሪድ ጋር ከጥቂት ወራት በፊት የተለያየው የቀድሞው የባየር ሌቨርኩሰን አሰልጣኝ ቻቢ አሎንሶ በዚህ እጩ ውስጥ የተካተተ ሌላኛው አሰልጣኝ ነው ማለት ነው። እንግዲህ በዚህ ደረጃ ላይ የተቀመጡ 3 ተተኪ አሰልጣኞችን ወይም በእጩነት የተካተቱ አሰልጣኞችን ጉዳይ ለመወሰን ቼልሲ ከተወካዮቻቸው ጋራ ወይም ከወኪሎቻቸው ጋራ ንግግር እንደሚያደርግ
እነዚህ መረጃዎች ያሳያሉ። ይህም እነዚህ አሰልጣኞች የበለጠ ወደ ክለቡ ይመጣሉ ወይስ አይመጡም የሚለውን ነገር የሚታይ ይሆናል። ለምሳሌ ኢራዮላና አሎንሶ ተመሳሳይ አይነት ወኪል የላቸውም። ስለዚህ ሁሉንም ወኪሎቻቸውን ቼልሲ ማነጋገር ይጠበቅበታል። ያው ወኪሎቻቸውን ካነጋገሩ በኋላ እንግዲህ የደሞዝ ጉዳይ አለ፣ የጥቅማጥቅም ጉዳይ አለ። ከዛ በኋላ በሚፈልጓቸው ተጫዋቾች ዙሪያ ምን አይነት ጌም ፕላን እንደሚጠቀሙ፣ ክለቡን ወዴት ማድረስ እንደሚፈልጉ እነዚህን ሁሉ ነገሮች ካዩ በኋላ ነው ከዛ የትኛውን አሰልጣኝ የበለጠ ብናነጋግር ብንቀጥርስ የተሻለ ይሆናል የሚለውን ነገር ቼልሲዎች የሚወስኑት ማለት ነው። እንግዲህ የቼልሲን የአሰልጣኝነት ቅጥርን የሚመለከተውን ጉዳይ እየመሩ የሚገኙት የስፖርት ዳይሬክተሮች ሲሆኑ ያገኙትን መረጃና ምክረ ሀሳብ ለክለቡ ባለቤቶች ለነ ቶድ ቦይ ሪፖርት ያቀርባሉ ወይም ሪፖርት አጠናክረው ይሰጣሉ ማለት ነው። ከዛ በኋላ የክለቡ ባለቤት ቤዳድ ኤግ ባህል ያሉ የጋራ ባለቤት ናቸው። እሳቸው በኤፍኤ ካፕ ሊድስን ባሸነፉበት ጨዋታ ዌምብሌይ ተገኝተው ነበርና ከዚህ ቀደምም በርካታ የመረጃ ምንጮች ሲዘግቡት እንደነበረው ቼልሲ ሮሲኒየርን ካሰናበተ በኋላ የቅርብ ጊዜ ስልቱን ለመቀየርና ተተኪውን በከፍተኛ ደረጃ ይሄ እንደ ሮሲኒየር አይነት የብዙ ዓመት ልምድ የሌለው አሰልጣኝ ሳይሆን የዓመታት ልምድ ያለው ቶፕ ሌቭል አሰልጣኝ ለማምጣት ነው እቅድ ያደረጉት። ኢራዮላና ሲልቫን ደግሞ ካያችሁ በፕሪሚየር ሊግ በጣም ልምድ ያላቸው አሰልጣኞች ናቸው። ለአመታት ፕሪሚየር ሊጉን በደንብ ያውቁታል። አንዶኒ ኢራዮላም እንዲሁ ደግሞ የፉልሃሙ አሰልጣኝ ማርኮ ሲልቫም ማለት ነው። ከዚህ በተጨማሪ ደግሞ አሎንሶ ከነዚህ አሰልጣኞች በበለጠ በባየር ሌቨርኩሰን በአሰልጣኝነት በሰራው ስራ ዋንጫዎችን በማሸነፍ ቡድኑን ለኢንቪዚብልስ ድል በማብቃት የሚታወቅ አሰልጣኝ ነው። ከዛ በፊት በሪያል ሶሴዳድ የቢ ቡድን ውስጥ የማሰልጠን ልምድ አካብቷል። ሪያል ማድሪድንም ደግሞ ምንም እንኳን ያልተሳካ ቢሆን የማሰልጠን ልምድ ነበረው። ስለዚህ እነዚህ አሰልጣኞች በእጩዎች ውስጥ መካተታቸው ቼልሲ ያለውን ቀጣይ እቅድ የሚያሳይ ነው ማለት ነው እና እንደ አንዳንዶች መረጃ ከሆነ ቼልሲ ሌሎች ስማቸው ያልተጠቀሱ ነገር ግን በእቅድ ደረጃ ያስገቧቸው አሰልጣኞች እንዳሉም ይጠቀሳሉ። እንግዲህ የትኛው አሰልጣኝ ደግሞ ቼልሲ ሊረከብ ይችላል የሚለው በጣም ትልቁ ጉዳይ ነው። እኔ እንደሚገባኝና እንደምረዳው ከሆነ በተለይም ደግሞ ቼልሲ ከዚህ በፊትም ደጋግሜ አንስቼዋለሁ በአሰልጣኝ ለውጥ ወይም ደግሞ አሰልጣኝ በመቀየር ብቻ የሚስተካከል ወይ ደግሞ አሰልጣኝ በመለወጥ ብቻ አሁን ያለው የክለቡ ችግር የሚቀረፍ አይደለም። ብዙ አይነት ሁኔታዎች አሉ። በተለይ ደግሞ ቼልሲ ከአሰልጣኝ ለውጥን ባሻገር አስተዳደራዊ ለውጦች፣ ከላይ ያሉት የመዋቅር ማሻሻዎች የሚያስፈልጉት ቡድን ነው። ግን ደግሞ አሰልጣኝ መቀየር ለዚህ ቡድን በጣም ወሳኝ እንደሆነም ይታመናል። በጣም ቡድኑን ወደ ተሻለ ደረጃ ሊያመጣ የሚችል ልምድ ያለው በአመታት ሂደት ውስጥ ደግሞ በጣም ረጅም ልምድ ያካበተ አሰልጣኝ ይፈለጋል እና ለዛ ነው እንግዲህ በተለይ ከነዚህ አሰልጣኞች ጋር የክለቡ ስም ተያይዞ እየተነሳ የሚገኘውና በተለይ በጣም ትልልቅ የሚባሉ የሚዲያ ተቋማት እንደሚገልጹት ከሆነ ኢቨን እነ ፋብሪዚዮ ሮማኖም በመረጃዎቻቸው እንደሚገልጹት ከሆነ አንዶኒ ኢራዮላን የመቅጠራቸው ነገር በጣም ሰፊ እንደሆነ የአሰልጣኙ አድናቂም እንደሆኑም ጭምር እነዚህ ሪፖርቶችና መረጃዎች ያሳያሉ። ግን እንግዲህ የትኛው አሰልጣኝ ወደዚህ ክለብ ይመጣል የሚለው በጣም የሚጠበቅ ጉዳይ ነው። ግን አሁንም አንድ በቼልሲ በኩል ሊሰመር የሚገባው በጣም ትልቁ ነገር ምንድን ነው? ክለቡ አሁንም አሰልጣኝ ሲያመጣ ጊዜ የማይሰጥ ከሆነ ትዕግስት የማይሰጥ ከሆነ አሰልጣኙ ወደ ክለቡ ሲመጣ ቢያንስ በክለቡ ውስጥ 1 ዓመትና ከዛ በላይ ቆይቶ የክለቡን አጠቃላይ ስትራክቸር እንዲቀይር ሊጠበቅበት ይገባል። አለበለዚያ ግን አሰልጣኝ በሆነ መንገድ የሚያሰናብት ከሆነ አሰልጣኝ ቀጥሮ በ3 ወር በ4 ወር ቼልሲ እንደለመደው የሚያሰናብት ከሆነ ያ በጣም አስቸጋሪ ጉዳይ ይመስላል እና አሁንም ቢሆን ቼልሲ የትኛውንም ትልቅ አሰልጣኝ ቢያመጣ ኢቭን ትልልቅ የሚባሉ ከነ ኢራዮላም በፕሮፋይልም በምንም በጣም ከፍ ያሉ አሰልጣኞችንም እንኳን ክለቡ ቢያመጣ ነገር ግን ለነዛ አሰልጣኞች ትዕግስት የማይሰጥ ከሆነ እነዚህን አሰልጣኞችን ማምጣቱ ፋይዳ ያለው ነገር ይሆናል ብዬ አላስብም፣ ክለቡ ካለው ነገር አንጻር ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ? ከነዚህ ከዘረዘርኩላችሁ ከ3 አሰልጣኞች ከቦርንመዙ አንዶኒ ኢራዮላ፣ ከፉልሃሙ ማርኮ ሲልቫና አሁን ስራ እየሰራ ካልሆነው በቅርቡ ከሪያል ማድሪድ ከተሰናበተው ከቻቢ አሎንሶ ምረጡ ብትባሉ በተለይ የቼልሲ ደጋፊዎች ማንን ትመርጣላችሁ? ከምክንያት ጋር ለምን አሁን እነ ኢራዮላንም ስናነሳ አሉ አንዳንድ አሰልጣኞች
ለምሳሌ ግራም ፖተር በብራይተን ውጤታማ ጊዜን አሳለፈ። ወደ ቼልሲ ሲመጣ ይሳካለታል ተብሎ ነበር፣ ነገር ግን አልተሳካለትም እና በሆነ አነስ ባሉ ክለቦች የተሳካላቸው አሰልጣኞች ወደ ትልልቆቹ ክለቦች ሲመጡ ላይሳካላቸውም ይችላል እና ይህንንም ከግምት ውስጥ በማስገባት የትኛው አሰልጣኝ ቢመጣ ትመርጣላችሁ? ከነዚህ ከሶስቱ አሰልጣኞች ይምጡ ስትሉም ምክንያታችሁን ኮሜንት ላይ ልታጋሩን ትችላላችሁ። የቼልሲ ግን ዋና ስራ አሁን ተጫዋች ማስፈረም ሳይሆን ቋሚ አሰልጣኙን መቅጠር ነው። አሰልጣኙን ከቀጠራችሁ በኋላ ነው ተጫዋች ዝውውር ላይ የምትገቡት። ምክንያቱም አሰልጣኙ የሚፈልገው ተጫዋች ነው ሊመጣለት የሚገባው። የትኛው አሰልጣኝ ወደ ቼልሲ ይምጣ? የኮሜንት መስጫው ለእናንተ ክፍት ነው። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቼልሲ ወይ ከነዚህ ከሶስቱ አሰልጣኞች አንዱን ሊቀጥር የሚችልበት እድል አለ። ይህን እንግዲህ ሲዝኑ ካበቃ በኋላ የምንመለከተው ጉዳይ ይሆናል ማለት ነው።